الله والله አገርቶልኛል እኔ ትንሽ ጊዜ ነው ፈጀ ምን ያክል ጊዜ ፈጀ 83 ቀን 83 ቀን አላሁ አክበር ሪከርድ እዚህ መድረክ ላይ የመጀመሪያው 83 ቀን ማለት ስንት እኔ ነኝ እንጂ 83 ቀን የሆኑ 3 ጓደኞች አሉ እነሱ 64 ቀን ይፈጅባቸው አላህ 64 ቀን ቆይ ከጀርባ ያሉ ባለሙያዎችን ለጠይቅ 64 ቀን ማለት ስንት ነው 2 ወር ከአራት ቀን ከ5 ቀን 83 ያልከኛ 83 ሁለት الله اكبر ما شاء الله يا ما شاء الله يا ما شاء الله የሚገርም ነው سبحان الله እንዴት ነበር ተጠጣው ነበር ነው ذلك من فضل ربي الله ኧረ والله የሚገርም ነው ይሄ እኔ አላቅም እኔ መድረክ ላይ የመጀመሪያ ነው ስሰማ አንድ ሰው ሰምቻለሁ ማለት በሩቅ እንሰማለን አንድ ሰው በአንድ ወር ማختመ ምናምን ሲባል ነው ግን ተስተግሪብ يعني በጣም ናዲር ነው በዚህ ነው በ83 ቀን ደግሞ ሱብሃንአላህ የሚገርም ነው ሌሊት القدر ስንት ነበር 80 ስንት ነበር 80 ስንት ወር ነበር ከሱ ጋር እኮ እየተቀላቀለ ቪዲዮ በጣም ኢምፕረስድ ሆንኩት እሺ እንዴት አፈስክ አሁን ተመልካቾች በእርግጠኛነት እንዴት ምን አድርጎ ነው በቀን ምን ያክል ቢሐፍዝ ምን አይነት ቴክኒክ ቢጠቀም እና የሚሉን ነው ማወቅ የሚፈልጉት እኔም ማወቅ ፈልጋለሁ مرحبا በካልኩሌሽን ብናስበው አንድ ጁዝ 20 ሶፍሃ ነው አይደለ በቀን አንድ ሰው 10 ሶፍሃ ቢሐፍዝ ለምሳሌ በሁለት ወር ያልቃል በቀን አንድ ሰው 10 ሶፍሃ 10 ገጽ ማለት ነው ወረቀት ሳይሆን ገጽ 5 ወረቀት 10 ገጽ ማለት ነው 10 ፊት ስለዚህ አንተ በአቨሬጅ እንደዛ ያክል ታፍዝ ነበር ነው ወይስ አንዳንዴ ከፍ ዝቅ ይል ነበር ከፍ ዝቅ ይላል እንደዚህ ብዙ ያፈስክበት ቀን ስንት ነው ትዝ ይላል ማኢዳን ሙሉን ያሰማሁት ማኢዳን ሙሉ ባንዴ ማለት ነው ኢምራንም እንደዚህ ከመግሪብ እስከ ሻን ያፈስኩት ረቢ ገርም ነው ሱረቱ ኢምራን እኮ ማለት አንድ ጁዝ ተኩል አካባቢ ነው አንድ ጁዝ ተኩል አካባቢ ነው ማኢዳን ሙሉ መስተቀራራ ነው አንድ ጁዝ ተኩል አካባቢ አንድ ጁዝ ተኩል አካባቢ ማለት ተመልካቾች 10 ወረቀት ከ15 ወረቀት ማለት ነው 15 ወረቀት ማለት 30 ገጽ ማለት ነው ያ አላህ አንተ ሐፈዝከው ሳይሆን የሚባለው በላው ተጣጣው እንዴ ተጠቀም ነበር እናንተ ጋር እንዲገባችሁ ምናምን ተብሎ የተቃጠለ ቁርአን ተጠጣጣል ያ والله የሚገርም ነው በጣም የሚደንቅ ነው مرحبا እሺ ስለዚህ በቀን ይሄን ያክል በጣም ከፍተኛ ያፈዝክበት ነው የከበደ ሱራ ምን ነበር አይ የከበደኝ እንጃ አላስታውሰውም ግን ሱረቱ ጣሃ አንቀጿን ረስቻለሁ ግን አልቅሻለሁ አልገባበል ወላሂ ልክ ቀራቀራና ልክ ስደስ አትመጣልኝ በጣም እንትን ስትለኝ የሆነ አልቻልኩምና ኦኬ አንድ አንቀጽ አስለቅሳለች አንድ አንቀጽ አልያዝ ብላ ማለት ነው የሚገርም ነው ረስቻለሁ በጣም የሚገርም ነው ወላሂ እሺ እሺ በምን አይነት መንገድ ነበር የምትጠቀመው ለማሐፈዝ እና ደግሞ ሜቢ አሁን ሂፍዝም ከመግባት በፊት ከቁርአን ጋር የነበረ ሐላቃ ምን አይነት ነው ምናምን የሚል ጥያቄውን ነው ይፈጠረብኝ ነው ማለት በጣም ደጋግመህ ተቀራው ነበር ምናምን ነው እንደዛ ነው ማለት ከዛ በፊት በ7 አመት የጨረስኩት ነው እንደነገርኩ ከዛ በኋላ እስከ እስከምጀምር ድረስ ያው ትቀራለህ ማለት እንትን ነው የሆነ የተለመደ ነገር አለኛም እዛ አካባቢ ላይ ከሱ በኋላ አብዛኛው ሰው አይወጣም ከሱ በኋላ አይቀራል ብዙ ሰው ዝም ብሎ ተቀምጦ ነዝርን ይቀራል ሂፍዝ ደግሞ ምን ያክል ተቀራ ነበር እንደው በአቨሬጅ ትዝ ይላል እንደው ረመዳን ላይ ነው በደንብ መንቀረው የፎክክር ምናምን ይኖራል ጓደኛ ጋር በዚህ ጊዜ ያختም ያው ተቀራለህ እንትን ቢሆን ብዙ ለመቅራት ተሞክር ነበር እና ሂፍዝ ማለት ደግሞ ነظር ደጋግሞሽ ነው ሌላ ነገር የለም ነظር ተደጋግሞ ነው ሂፍዝ የሚሆነው እና እና አስተውለህ ከሆነ አንዳንድ ሽማግሌዎች ነظር በደንብ ከመቅራታቸው የተነሳ ኢማሙ እንትን ሲመልሱ ምናምን ይሄ ሳያፍዙ ማለት ነው ሳያፍዙ ይመልሱታል ነظር በመደጋገማቸው እና ለሂፍዝ ትልቁ እንትን የሚያግዘው ብዬ ኖርማል ከዋና እንትኖቹ በተጨማሪ ነظር መደጋገም ነው የሚያግዘው ብዬ ነው ማስበው እንደኔ ኦኬ ስለዚህ